እንግዲህ እንደዚህ ፍየሎች እንደምታዩዋቸው ርብራ የተለየ ቤት ነው የተሰራላቸው። ቤቱ አሰራሩ ምንድነው? ፎቅ ነው። ቁመቱ ከ1 ሜትር ከላይ አለ ከምድር ርብራብ ነው። ይሄ ጥቅሙ ምንድነው? ብዙ ቦታ በእኛ ሀገር አልተለመደም። እንደምታዩት ቤቱ እያንዳንዱ የእግራቸው ሽንታቸው ኩሪያቸው ታች እንዲወርድ ተደርጎ ዙሪያው በሙሉ ደግሞ ጥሩ የአየር ዝውውር አለው። በተለይ ቤት ውስጥ ደግሞ ማሞቅ ያለ ገና እነዚህ ፍየሎች ከመጡ በ27 ቀናቸው ነው ክፍለ ሀገር የመጡት ከወደ ቦረና ነው ያመጣቸው። እዚህ ላይ አንዳንድ ክፍተቶች ያሉት ምንድነው? እነዚህ ፍየሎች በዚህ ቀናቸው መምጣት አልነበረባቸውም። ያማከራቸውና ስልጠናውን የወሰዱበት አካባቢ ላይ በአንድ ወራቸው ወደዚህ እንዲመጡ ተደርገው ቁጥራቸው 60 ነበረ፣ ወደ 15 ሞተዋል። እንግዲህ እዚህ ለማከም ነው የሄድኩት። ምክንያቱም የተፈጠረው ከፍተኛ የጤና ችግር ስለነበረ ካሉት ከ60 ፍየሎች ይህን የመሰለ ዘመናዊ ቤት ተሰርቶላቸው ማሞቂያ ተሰርቶላቸው የመኖም ጥራት ችግር ነበረ። ስለዚህ ያ መኖ ምን ይመስላል፣ ፒች መጠኑ፣ ሞይስቸሩ፣ ካርቦሃይድሬቱ፣ ፕሮቲኑ ምን ይመስላል፣ እነዚህ ነገሮች መታየት ነበረባቸው። ሌላው ምንድነው? እነዚህ ፍየሎች ከዛ ሲመጡ በ3 ሳምንት ጊዜ ውስጥ እንዴት ሊመጡ ቻሉ? ረዥም መንገድ ነው የመጡት። ገና የእናቶቻቸውን ወተት በደንብ አልጠገቡም። ስለዚህ ስላልጠገቡና ስላላገኙ በሽታን የመከላከል አቅማቸው ደካማ ነው። ስለዚህ ምን መሆን ነበረበት? ከፍ ካሉ በኋላ ነበር መምጣት የነበረባቸው። ግን አጋጣሚ ሆኖ እዛ አካባቢ ላይ ሲያማክሩ ሰው ከልጅነታቸው ብታመጧቸው ተብለው መጥተዋል። ጥሩ ያማማከሩ ጥሩ ነው። ግን እድሜያቸው ጠንከር ቢል ኖሮ ጥሩ ነበር። ምክንያቱም ወተትን በደንብ ከወሰዱ በሽታን የመከላከላቸው አቅማቸው ይጠነክራል። በመንገድ ላይ ድካማቸው ይቀንሳል። ረዥም መንገድ ስለመጡ ለተለያየ በሽታ ተዳርገው ነው ወደ 15 የሚደርሱ ፍየሎች የሞቱት። እንግዲህ አሁን ደግሞ እኔ ስመጣ የተለያየ የጤና ችግር ነበረባቸው። ተቅማጥ ወለድ ነበረ፣ እንደ ፒፒአር ነበረባቸው። ክትባት አልወሰዱም። እዚህ ላይ ግን ማየት የፈለግኩት እኔ በአብዛኛው ምንድን ነው ያለፈው አለፈ። ከእንግዲህ በኋላ ጤናቸው እንድንጠብቅና ፍየሎች እርባታን ስንጀምር እንዴት መስራት አለብን። የቤት አሰራራቸውን ሰዎቹን በጣም ነው ያደነኳቸው። ከፍ ያለ ቦታ ነው ያደረጉት። ይሄ ለምን ይጠቅማል? እርጥበትን ይቀንሳል። ሽታንና ውሃ በቀላሉ ወደ ታች ስለሚወርድ ቦታው ደረቅ ይሆናል። ፍየሎች በተለያየ በሽታ አይገለጡም። በተለይ የእግር በሽታን ይከላከላል። በጭቃና እርጥበት ላይ መቆም ችግር የእግር መበስበስ እንደ ፉትሮት እንዳይከሰት ይረዳል። ተዋሲያንን ይቀንሳል። የአንጀት ትላትሎች፣ ሌሎችም ተውሳኮች እርጥበት አካባቢ ላይ መጥተው ስለሚደበቁ እነሱን እንዳይከሰቱ ያደርጋል። ይሄ ርብራብ ንጽህናውን ያሻሻል። ፍየሎች ከኩሪያቸው ከሽንታቸው ርቀው ስለሚኖሩ ከተለያየ ጤና ይጠበቃሉ ማለት ነው። በተለይ በክረምት ጤናቸውን ይጠበቃል። ቅዝቃዜ ስላለ እርጥበት ስላለ መሬቱ ስለሚበሰብስ እዛ እርጥበት ላይ የሳምባ በሽታ፣ ጉንፋን፣ ብሮንካይቲስ ነገሮች እንዳይከሰቱ ይሄ ርብራብ በጣም ይጠቅማቸዋል ማለት ነው። ፍየሎች እድገትን፣ ምርታማነትን፣ ጤናንም በደንብ እንዲከታተሉ ጤናማ እንዲሆኑ ያገዛልና በቀላሉ ደግሞ ክብደታቸው እንዲጨምርና እንዲሁም ደግሞ ሴቶች ፍየሎችም አሉ። እነሱም ደግሞ ቶሎ ጥሩ አመጋገብ ከተመገቡ ከፍ እንዲሉ ቁመታቸው እንዲያድግ ለረቢ ዝግጁ እንዲሆኑ ያደርጋል። በዛ ላይ ተጨማሪ ደግሞ በሽታ የመከላከል አቅማቸውም ይገነባል። ምክንያቱም ከተለያየ በሽታ ፉትሮት፣ የመተንፈሻ ችግሮችን እንዳይከሰቱ ስለሚያደርግ እነዚህ ነገሮች እንዳይከሰቱ ምን ያስፈልጋል ማለት ነው? እንደዚህ አይነት የተደራጀ ቤት አሰራር በጣም ጠቃሚ ነው። ይሄ ቤት እንደምታዩት ቁመቱ ከመሬት ስንት ነው የተሰራላቸው? 1 ሜትር ከ50 አካባቢ ሆኖ ነው ከፍ ብሎ የተሰራላቸው። ያ1 ሜትር ከ50 ከፍ ሲል ምን ይሆናል? ፍየሎቹ የተሰጣቸው ምግብ በአግባቡ ይበላሉ፣ ጥሩ የአየር ዝውውር ያገኛሉ። እርጥበት ስለሌሉ ለጥፍር በሽታ፣ ለማነከስ፣ ለተቅማጥ ወለድ በሽታ አይጋለጡም ማለት ነው። እንግዲህ እዚህ ላይ ከምንሰጣቸው ለፍየሎች ዋና ምግብ የምንለው አንደኛው ምንድነው? ደረቅ ሳር ነው። ለፍየሎች የሩመንን የሆድ እድገትን ያፋጥናል። ደረቅ ሳር የጨጓራ እድገትን ያፋጥናል። ምግብ መፈጨትን ያሻሽላል። በተለይ የፋይበር በብዛት በውስጡ ስላለው የአንጀትን እንቅስቃሴ ከፍ እንዲል ያደርጋል። ተቅማጥን በሽታ የመከላከል አቅም ያዳብራል። ምክንያቱም በውስጡ ከፍተኛ የሆነ ፋይበር ስላለው የሆድ መነፋትና ተቅማጥን ይቀንሳል። ፍየሎችን የማኘክ ልምዳቸውን እንዲዳብር ያደርጋል። ብዙ ጊዜ ደረቅ ነገር ስንሰጣቸው ምን ይሆናሉ? ፍየሎቹ የማኘክ ልምዳቸው ከፍ ይላል። በተለይ ደግሞ የምራቅ ፍሰቱ ስለሚጨምር ምራቁ ውስጥ የጨጓራ አሲዶሲስ ለመቆጣጠር በጣም ያግዛል። ግልገሎች እድገታቸውን ያበረታል። ምክንያቱም ግልገሎች ምንድነው ያንን ደረቅ ሳር በሚበሉበት ጊዜ ምን ይሆናሉ? ጤናማ ስርዓትን ስለሚፈጠር ክብደታቸው ቶሎ ይጨምራል። በሽታን የመከላከልን አቅምንም በደንብ እንዲገነቡ ያደርጋል። በተለይ ትላልቅ አመጋገብ እንደ ትላልቆቹ ፍየሎች ጥሩ የአመጋገብ ሁኔታ እንዲከተሉ እንዲመገቡም ያደርጋል። በተለይ እዚህ ላይ ምንድነው ያየሁት እኔ ይሄ እርባታ ሲጀመር ይህን የመሰለ ዘመናዊ ቤት ላይ የክትባት አገልግሎት አላገኙም። ሕክምና ፕሪቬንሽን አልተሰጣቸውም። በሽታ ከያዛቸው በኋላ ስለሆነ ሕክምና የተሰጣቸው ለዛ ነው ወደ 15 የሚደርሱ ፍየሎች በአንድ ጊዜ በተለያየ ጊዜ ከፍተኛ ሞት የተከሰተባቸው። እንግዲህ ሕክምናው ላይ ማን መጣ ከሌ መጣ ምናምን አያስፈልግም። ግን ምንድነው
አንዳንድ ጊዜ ሕክምናን ስንሰጥ ምን መሰረት ማድረግ መቻል አለብን? ሰዎችን ከበሽታቸው ነፃ እንዲሆኑ እንጂ እኛ ስለምናገኘው ገንዘብ የምናስብ ከሆነ ደካማነት ነው። እኔ በዛ አልስማማም። በጣም በርካታ ዓመታት እንደ አንድ እንስሳት ሐኪም ሰርቻለሁ። ግን ሰዎች የምንጠራቸውን ሐኪሞች ማወቅ አለብን። የት ሄደን መሰልጠን መቻል አለብን፣ ማወቅ አለብን። ይህንን ደግሞ ተከታትለው ሊረዱን የሚችሉ ሰዎችን ማገዝ፣ መቅረብ፣ መረዳት መቻል አለብን። ለምሳሌ ይህንን ምግብ አየነው። ይሄ ምግብ ሰዎች ያዘጋጁት ነው። ጥሩ ነው፣ አልጠላውም። ፍየሎቹ እንደምታዩት በፍላጎት ይበሉታል። ግን እዚህ ላይ መጠንቀቅ ያለብን እነዚህ ፍየሎች በፍላጎታቸው በበሉ ቁጥር ኢንተሮቶክሲሚያ ሊከሰት ይችላል። እንስሶች ናቸው። እንስሶች የተመጠነን መኖም በብዛት በበሉ ቁጥር በሆዳቸው ውስጥ ምን ይፈጠራል? ከፍተኛ አሲዶሲስ ይፈጠራል። ያ አሲዶሲስ ደግሞ ፍየሎቹ ለቀጥታ ለሞት፣ ለተቅማጥ ወለድና ለምግብ መመረዝ እንዲጋለጡ ያደርጋል። ስለዚህ ካየሁትና ከሞቱት ፍየሎች የበድን ምርመራ ላይ ምንድነው የሰራ ነው? ሂስቶፓቶሎጂ ሰርተን ነበር። ወይም የዚህ ፓቶሎጂ ሂስቶፓቶሎጂ ብዙ ጊዜ የሞተውን እንስሳ ትንሽዬ አካል ወስዶ በዛ ላይ የፓቶሎጂ ምርመራ መስራት ነው። በላቦራቶሪ የተደገፈ ስራ ነው የሚሰራው። ስለዚህ እዛ ላይ ያየነው ምንድነው? ኢንተሮቶክሲሚያ ተከስቷል። እንስሶች ስለፈለጉት ምግቡን ስለበሉልን ይወደውታል፣ ያድጉልናል ብለን ማሰብ የለብንም። በመጠኑ ነው ማብላት ያለብን። ደረቅ ሳርም ይሁን ምጥንም ይሁን ስንሰጣቸው በመጠኑ መሆን መቻል አለበት። እዚህ ላይ እንስሶች ስለሆኑ በቃን የሚል አስተሳሰብ የላቸውም። እስከ መጨረሻ ይበላሉ። ከዛ በኋላ ያ የሆድ መነፋት ይከሰትና ለሞት እንዲዳረጉ ያደርጋል። እንግዲህ የሆድ መነፋት ብዙ ጊዜ ራሳቸውን ስተው እንዲወድቁ ያደርጋል። ተቅማጥ ወለድ በሽታ እንዲከሰትባቸው ያደርጋል። እንግዲህ እንደነገርኳችሁ ተቅማጥ ወለድ በሽታዎች ደግሞ ከፍተኛ ሞትን ያፋጥናሉ። ስለዚህ ፍየሎች ይህን ካከምኩኝ በኋላ ውጤታቸው ምን ይመስላል? ለሚቀጥለው 3 ቀን ነው ክትትል ያደረኩላቸው። በጣም ጥሩ ናቸው። በሄድኩበት ቀን ግን 3 ሞቶ አይቻለሁ። ከዛም 1 ሞቷል። ይሄ ደግሞ ከባድ ነው። ግን ምንድነው እዚህ ላይ ማየት ያለብን? ለጠቦት ፍየሎች ጥራጥሬ ምን ጥቅም ይሰጣል የሚለውን እስኪ እናያለን። ብዙ ጊዜ ጠቦቶች ለእድገታቸው ለፍየሎች ፈጣን ኃይል ይሰጣቸዋል። በውስጡ ካርቦሃይድሬት የበለጸገ ስለሆነ እድገትን በደንብ እንዲያመጡ ያደርጋል። በተጨማሪ ደግሞ ክብደት እንዲጨምሩ ይረዳቸዋል። በተለይ ለሚደልቡ እነዚህ ፍየሎች አሁን እንዲደልቡ ነው የመጡት። ስለዚህ እዚህ ላይ ምን እናያለን? በአግባቡ እየበሉ ነው። ማይበላ አለ። በውስጡ ያለው የፒኤች መጠን፣ ፕሮቲን መጠን፣ ካርቦሃይድሬት መጠን፣ ሞይስቸር መጠንን ይህን መኖ ከገዙ በኋላ እናይላቸዋል። እዛ ጋር እጁ የሚያመለክተው ሴቶቹ ናቸው። ሴቶቹ በአብዛኞቹ እንደነገርኳችሁ ከ3ኛ ሳምንት ጀምሮ ስለመጡ እነዚህ ወንዶቹ ዘር መስጠት አይችሉም። እነዛም ደግሞ ጊዜያቸው ቢደርስም ዘር መያዝ አልቻሉም። ስለዚህ ወንዶቹና ሴቶቹ ለያይተን ነው ማስቀመጥ ያለበት። እዚህ ላይ ደግሞ ተጨማሪ አሁንም በናጋታው ስመጣ ምንድነው አሁንም መኗቸውን በደንብ ያለው አመጋገባቸውን በደንብ ያለው እንስሶች ስለሆኑ መኖን ይበላሉ። ግን ይህ መኖ ከበዛ ደግሞ ጉዳቱ ሞቱን ስለሚያመጣ በእያንዳንዳቸው ደግሞ በኋላ በኩል ጭራቸው አካባቢ ላይ ተቅማጥ አለ ወይ ማየት አለብን። የሆድ አቀማመጣቸው በቀኝ በኩል ነው በግራ በኩል ያበጠው? የውሃ አጠቃቀማቸውስ ምን ይመስላል? ውሃን ስንሰጣቸው እንዴት መሆን አለበት? አንድ ፍየል በዚህ እድሜው እያለ ገና 3 ወር እድሜያቸውን በዚህ በእድሜያቸው ላይ ያሉ ምን ያህል ውሃ ነው መውሰድ ያለባቸው? ውሃ ወለድ በሽታዎች እንዳይከሰቱ ምን አይነት ጥንቃቄ ማድረግ አለብን? ብዙ ጊዜ በምግብ ብክለት ተቅማጥ ወለድ ይመጣል። በውሃ ብክለት ተቅማጥ ወለድ በሽታዎች ይመጣሉ። እንደነገርኳችሁ ከመጠን በላይ ደግሞ የበለጸጉ ምግቦችን መውሰድ ተቅማጥ ወለድ በሽታና ሞትን ያመጣባቸዋል። ስለዚህ ፍየሎች እርባታን ስንከፍት ብዙ ጊዜ ማየት ያለብን ምንድነው? ስንሰለጥን የሰለጠነው በአግባቡ ነው ወይ? እዛ ቦታ ላይ ጥሩ መረጃን አግኝተናል። በፓራሳይት፣ በባክቴሪያ፣ በፈንገስ፣ በቫይረስ የሚመጡ በሽተኛ በርካታ በሽታዎች አሉ። በምግብ መብዛት የሚመጡ ቅድም እንደነገርኳችሁ በርካታ በሽታዎች አሉ። ስለዚህ እነዚህ በሽታዎች በትክክል ናቸው ወይ ማየት መቻል አለብን። እንግዲህ ይሄ ቤት ከበሉ ከጠጡ በኋላ ደግሞ ጠዋት ሕክምናውን ከሰጠኋቸው በኋላ እያንዳንዳቸው ላይ የተሰጣቸው ሕክምና ጥሩ ነው ማየት አለብን። ምንድነው የሰጠኋቸው ሕክምና? የቤታችሁ ጽዳት ምን ይመስላል? የሚገርማችሁ ይሄ እርባታ በጣም በተለየ መልኩ ስለተሰራ ፍየሎቹ ገና ከ1ኛው ወራቸው ጀምሮ ስለመጡ ቤት ውስጥ ማሞቂያ ራሱ ተዘጋጅቶላቸዋል። ለፍየሎቹ እንግዲህ በእኛ ሀገር አልተለመደም ማሞቂያ መስራት። ይሄ ማሞቂያቸው ነው። ይገርማቸዋል። የዚህ አይነት ማሞቂያዎች ስንት አሉ? እዛ ጥግ ላይም አለ 4 አሉ። እንግዲህ ለነዚህ ፍየሎች ነው። እንደዚህ አይነት እርባታ ላይ ደግሞ እንደዚህ አይነት ሞት ሲከሰት ዝም ብለን ማየት የለብንም። ስለዚህ የፍየሎቹ ባለቤቶች ምንድነው ማየት ያለባቸው? የተለያየ ቦታ ላይ ባለሙያዎችን ማናገር። ለምንድነው 15 ፍየል የሞተው? አሁን ተከሰተ። ከእንግዲህ በኋላ ግን እንደዚህ አይነት ነገር እንዳይከሰትና ስራችን እንዳንጠላ በስራችን ውጤታማ እንድንሆን የቤት ጽዳታችን፣ የአየር ዝውውር እንዲሁም ደግሞ ተዛማች በሽታዎች እንዳይከሰቱ ማድረግ አለብን።
አለብን። እዚህ ፍየሎቹ ላይ እያንዳንዳቸው ላይ ጆሯቸው ላይ ታግ አላቸው፣ ቁጥር አላቸው። ምን ክትባት ተሰጣቸው፣ አመጋገባቸው ምን ይመስላል፣ እድሜያቸው ስንት ነው፣ ታመው ዳኑ ወይስ ደግሞ ሞቱ፣ ከሞቱ ለምን ሞቱ? ቅድም እንደነገርኳችሁ የሂስቶፓቶሎጂ ስራ መሰራት አለበት። አለበለዚያ ደግሞ አናሊሲስ በደንብ መሰራት አለበት። ምግቡ ምን ይመስላል፣ ውሃቸው ምን ይመስላል፣ የቤት ማደሪያቸው ምን ይመስላል ማየት አለብን። በተለይ ቅድም እንደነገርኳችሁ ጥራጥሬ ላይ ካርቦሃይድሬት የበለጸገ ስለሆነ ለእድገታቸው ይጠቅማል ብያቸዋለሁ። ክብደታቸው እንዲጨምርም ያደርጋቸዋል። በተለይ ለመደለብ የመጡ ከሆኑ የጡንቻን እድገት ጥራጥሬዎች ምን አላቸው? ፕሮቲን ስላላቸው ምን አላቸው? የጡንቻቸው እድገትና የስጋ ይዘታቸው ከፍ እንዲል ያደርጋል። በተለይ ሴቶች ፍየሎች ቅድም እንደነገርኳችሁ ደግሞ ከሆኑ ጥሩ ወተት እንዲያመርቱና በማህፀናቸው ውስጥ ያሉት ግልገሎች በደንብ ጤናማ ሆነው እንዲወለዱ ያደርጋሉ። ለእርጉዝ ፍየሎች የፅንስ እድገትን ምን ያደርጋል? ያዘጋጃል። በተለይ ምግብ ጥንቃቄ ማድረግ ያለብን ጨጓራ ውስጥ አሲዶሲስና የሆድ መነፋት እንዳይከተል ሁልጊዜ ደረቅ ሳር፣ ንጹህ ውሃ በደንብ ለፍየሎቻችን መስጠት መቻል አለብን። በተለይ በዚህ እንደዚህ ያሉ እርባታዎች ላይ ስንሰራ ምን መስጠት አለብን? ከየት ነው ፍየሎቹን የምናመጣቸው? ስናመጣቸው የመጀመሪያ ቀን እንደደረሱ ምን አይነት የሕክምና አገልግሎትን አገኙ? ይሄ ሕክምናን የሚሰጠው ባለሙያ ደግሞ ጎበዝ፣ ጠንካራ፣ ጥንቃቄን የሚያደርግ ነው ወይ ብለን በደንብ ማወቅ መቻል አለብን። መኖም ስንሰለጥን የተለያየ የስልጠና ማዕከላት አሉ። የተለያዩ ሰዎች ጎበዞች አሉ። ቬተርነሪም ሆነው ቬተርነሪም ሳይሆኑ ጎበዝ ልጆች አሉ። ሁሉንም ምን ያደንቃሉ። ግን ምን አለ አንዳንድ ጊዜ ደግሞ በደንብ ማየት መቻል አለብን። ምክንያቱም ይሄ ስራ አንድ ኪሳራ ከመጣብን ከፍተኛ ድካምና ከፍተኛ የሞራል መላሸቅ ያመጣል። የዚህ ፋርም ባለቤቶች በጣም የሚገርማቸው ከ60 ፍየል 15 ፍየል መሞት ስራውን እንዲጠሉ አረጋቸው። ግን ደግሞ ሁልጊዜ ምን መሆን አለበት? ሄደን የምክር አገልግሎት መስጠት። እንደዚህ አይነት ነገር ይከሰታል። ስለዚህ ሰዎች ተስፋ መቁረጥ የለብንም። አንዳንድ ጊዜ ምን ይከሰታል? ወረርሽኝ ሊከሰት ይችላል። የዚህ የወረርሽኝ ደግሞ ከፍተኛ የሆነ እርባታችን ላይ ከፍተኛ ኪሳራን ያመጣል። ስለዚህ ምን መሆን አለበት? ጠንካራ መሆን መቻል አለብን። በምን ምክንያት ነው የተከሰተው? በምግብ ነው? በአኗኗር ነው? በሕክምና አሰጣጥ ነው? ወይስ ደግሞ በውሃ ብክለት ነው የመጣውን የሚለውን ደግሞ እንደ ባለቤት ማወቅ መቻል አለብን ለማለት ፈልጌ ነው። በተለይ ወደኛ ማዕከል ስትመጡ ለሚቀጥለው 4 ቀን የፍየሎች እርባታና ስልጠናን ስለምንሰጥ መታችሁ ሰልጥኑ። ፍየሎችን እንዴት እንመርጣቸዋለን? ፍየሎችን ምን እናበላቸዋለን? ፍየሎችን በተለይ ደግሞ ስናግዛቸው ከየት አካባቢ መግዛት አለብን? ተዛማች በሽታ እንዳያጠቃቸው ምን አይነት የምክር አገልግሎት መውሰድ አለብን? አመጋገባችን ምን ይመስላል? በተለይ እርጥብ ሳር አደገኛ ነው። በአሁኑ ወቅት በተለይ አሁን ከሰኔ ጀምሮ ባለው ጊዜ ውስጥ እርጥብ ሳር ላይ ብዙ ጊዜ ምን አሲዶሲስ ይከሰታል። እንስሶች ስለሆኑ ከመጠን በላይ ይወስዳሉ። ስለዚህ ይሄ ነገር ደግሞ ከፍተኛ የጤና ጠንቅ እንዲሁም ተቅማጥ ወለድ በሽታን ስለሚያመጣብን ምን ማድረግ አለብን? እርጥብ ሳርን እንዳይበሉ። እርጥብ ሳርንም የሚበሉ ከሆነ ደግሞ ጤዛው ካለፈ በኋላ መኖንም ቢሆን ምጥን ከሰጠናቸው በመጠኑ ማድረግ መቻል አለብን። አለበለዚያ ምን ይከሰታል? ሞት ደግሞ ከፍተኛ ኪሳራ ነው። ገንዘቡ አይደለም ከባዱ፣ ስራውን እንጠለዋለን። ሌሎች ሰዎችም እንዳይሰሩ ምክንያት እንሆናለን። ስለዚህ ምን መሆን አለብን ስንሰራ? ይህን የቤት አሰራር በዚሁ አጋጣሚ ሰዎቹንም ሳላደንቅ ሳላመሰግን አላልፍም። ጎበዞች፣ ምንም ተስፋ መቁረጥ አያስፈልግም። ስለዚህ ሌሎቻችን ወጣቶች ወደ እንደዚህ አይነት የፍየሎች እርባታ ላይ ስንገባ ምን ማድረግ አለብን? ፍየሎቹን ከየት ነው የምናመጣቸው? ማንን ነው ማማከር ያለብኝ? ስናማክር ደግሞ አግባቡ ስልጠናን አግኝተናል? መኖ አዘጋጃጀት ምን ይመስላል? መኖንም ደግሞ ስንገዛ አናሊሲስ ማሰራት አለብን። አናሊሲሱን የምናሰራው ላቦራቶሪ ላይ ነው። ያንን ካረግን ፍየሎቻችን ውጤታማ ይሆኑልን። አለበለዚያ ግን ምን ይሆናል? ሞቱ እኛን ከስራ እንድንወጣና ከፍተኛ ኪሳራ እንድንዳረግ ከኛም ደግሞ ሌሎች ሰዎች ስራውን እንዳይሰሩትና እንዲሁ የፍየል እርባታን ስራ እንድንጠላ ስለሚያደርግ ሁልጊዜ ምን መሆን አለበት? ጥንቃቄ ማድረግ አለ። እንግዲህ እዚህ ላይ ምንድነው የተወሰኑትን አከመን ደግሞ ግማሾቹ ስለሚቀሩ እዛ ጥግ ድረስ ሄደው ተደብቀው ነው። ስለዚህ እያንዳንዳቸውን ስንሰጥ ብሮድ ስፔክትረም ነው የሰጠናቸው። አንቲሄልሚንቲኮች ነው የሰጠናቸው። ለምንድን ነው አንቲሄልሚንቲኮች እንሰጣቸው? ኪኒኖች ጥቅማቸው ምንድን ነው? ብዙ ጊዜ በሰውነታቸው ውስጥ ያሉትን ፓራሳይት ለማስወገድ የምንጠቀምባቸው ኪኒኖች አሉ። እነዚህ ኪኒኖች በፍየሎቹ ኪሎ ልክ መሰጠት አለባቸው። የውስጥ ጥገኛና የውጭ ጥገኛ ማስወገጃ መድኃኒቶችን እንሰጣለን። እነዚህ መድኃኒቶች በአግባቡ መጠቀም መቻል አለብን። አለበለዚያ ምን ይሆናል? ጉዳቱ ከፍ ያለ ነው። ስለዚህ እንደነዚህ አይነት ሰዎች ወደ እርባታችን ወደ እኛ ሙያ ሲመጡ የምናደርገው ክትትል የምናደርገው ድጋፍ
ጠንከር ያለ ስለሆነ ወደኛ መታችሁ ሰልጥኑ። ፕሮግራማችን የሚጠቅም ከሆነ ደግሞ ላይክ፣ ኮመንት ጻፉልን። በተለይ እንደዚህ አይነት ስልጠናዎች ጥቅማቸው ምንድነው? በአገራችን ኢትዮጵያ ያለውን የፍየል ስጋ አቅርቦትን በተመጣጣኝ ሁኔታ እንድንሰራ እንድንከታተል ያደርጋል። ብዙ ሰዎች ወደ ፍየል እርባታ እንዲገቡ ያግዛል። የፍየሎች እርባታ በተለይ ብዙ ጊዜ መግዛት ያለብን ወደ ገጠር ወጣ ብለን ስንገዛ ምን ይሆናል? አንደኛ አርብቶ አደሩን እንጠቅማለን፣ ሁለተኛ ደግሞ የኛም ገቢ የኛም ወጪ ይቀንሳል። ስለዚህ የመጀመሪያው ትርፋችን የሚጀምረው ከየት ነው? ከግዢ ነው እና ከመኖ አዘገጃጀት። መኖ ላይ ደግሞ ጥንቃቄ ማድረግ፣ በተለይ ራሳችን በቆሎ እንዴት እናዘጋጃለን፣ ማሽላን እንዴት እናዘጋጃለን፣ ደረቅ ሳር ከየት እናመጣለን፣ ደረቅ ሳር ውስጥ ፈንገስ አለ፣ ደረቅ ሳር ውስጥ የተለያዩ ነገሮች አሉ። እነዚህ የተለያዩ ነገሮችን እነዚህ በእድገት ላይ ያሉ ፍየሎች ቢበሉ ምን የጤና ችግር ይገጥማቸዋል? እንደዚህ አይነት የጤና ችግር እንዳይከሰትና ወደ ሞት እንዳይሄዱብን ምን አይነት ጥንቃቄ ማድረግ አለብን? የመጀመሪያው ትልቁ ስራቸው ነው። ስለዚህ ሳርንም ስንገዛ ማሽተት አለብን። ፈንገስ አለው፣ ሸቷል፣ እርጥበት አለ፣ በተለይ አሁን ክረምት ደግሞ ስለሆነ። ስለዚህ ፍየሎችን ስናረባ ምን መሆን አለበት? እንደዚህ አይነት እርባታዎች ጥቅማቸው ምንድን ነው? ከተለያየ በሽታ እንዲጠበቁ፣ ከተለያዩ አውሬዎች እንዳይደነግጡ፣ ቅድም እንደነገርኳችሁ ደግሞ በተለይ ተላላፊ በሽታዎች እንዳይኖሩ። የተላላፊ በሽታ አስከፊነቱ ምንድን ነው? አብዛኛዎቹ በሽታዎች ከእንስሳ ወደ ሰው ስለሚተላለፉ ጥንቃቄ ማድረግ አለበት። በተለይ ኤክስተርናል ፓራሳይቶች፣ ከሰውነት ውጭ ያሉ መዥገር ወለዶች እንደ ቁንጫ፣ እንደ ባቤብዣ፣ ታይፈስ፣ ታይፎይድ፣ ሆርቲዋተር፣ ማአት፣ ዴሞዲኮሲስ እነዚህ በሽታዎች በጣም አደጋ ናቸው። ስለዚህ ወደ ሰውም ስለሚተላለፉ ጥንቃቄ ማድረግ አለብን ለማለት ፈልጌ ነው። ፕሮግራሙ ይጠቅማል ካላችሁ ላይክ፣ ኮመንት፣ ሼር አድርጉ። ኃይሉን የእንስሳት ሐኪም ወደ እኛ ማዕከል ብትወጡ ለሚቀጥለው 4 ቀን የፍየሎች እርባታና ስልጠናን ስለምንሰጥ መታችሁ ሰልጥኑ። ሁላችሁንም አመሰግናለሁ። በርቱልኝ።